የማይጠራ ዘበኛ ቀጥረሽ መስክስ ዘላል መቼም ለጸሎት ነው የተንበረ ዲያንቺ ተዋች እኔ ምግብ እንዳት ቴዎድሮስ የሚጠጣጥ ተንበርከክ ወይኔ እንግዲህ ከብረት ወደ ፕላስቲክ ለወጥኩኝ። አሁን ደግሞ ከፕላስቲክ ወደ አልሙኒየም ደግሞ እንሞክራለን። እንግዲህ በየጊዜው እኔ የምለው ጋሽዬ ይሄንን ቧንቧ ለ10ኛ ጊዜ ነው እዚህ ግቢ የጠገንኩት። ለ10ኛ ጊዜ። ቆይ በምን ምክንያት ነው የምትሰብሩት? ወይንስ ውሃ ስትጠፋ እንደ ሸንኮራ ተኝታችሁ ትመጡታላችሁ? በሳምንት አንድ ቀን ነው የምትመጣው። ማታ ማታ ስገባ እየተናደርኩኝ በርግጫ እየመጣሁ ነው። እሺ በሏ። ወይንስ ቆፍሮ የከርሰ ምድሩ ከመሬት ላይ ያወጡ? ይኸውልዎት አባቴ ኢትዮጵያ ከዓለም በከርሰ ምድር ውሃ አንደኛ ናት። ግን ከከርሰ ምድር አውጥተን ከርሳችንን እንዳንሞላ ኃይል ከየት መጥቶ? መብራት ኃይል ተኝቶበታል። ተኝቶ እኛንም አስተኛል። አይገርሞትም አባቴ? ለጥፋት ተደጋገፍ። የዛሬውስ መብራት ደግሞ እንደው ሽማ ሄድ መለስ እያለ ተጫወተ። ሄድ መለስ ስለሚለው ሽማ ሌላ ጊዜ እንነጋገራለን። ዛሬ እኮ ደጅ አስጠናሽኝ። ቁርስ የለም እንዴ? ሊጥ ይመቻል ልቅዳለህ? አንቺ ጠጪ፣ እኔ በዘር ማንዘርም የለብኝም። ምን ችግር አለው? በደንብ ስለተብላላ እኮ አይጎዳም። ቦርዴ በለው። ጥርስሽ ይርገፍ። ለነገሩ የትኛው ጥርስሽ ነው የሚረግፈው? አንተ ሰውዬ ግን ግራ ግብት እኮ ነው የምትለኝ። ቆይ እንጀራ ያለ መብራት ይጋገራል? አዎ በደንብ አድርጎ ይጋገራል። በደንብ አድርጎ ይጋገራል። እርሶ ሰውዬ ደግሞ ኮቴ ይለውጣል እንዴ? አሁን ምን ስትይ ነው የሰማሁሽ? እኔማ ያልኩት እንጀራ ያለ መብራት ይጋገራል ወይ ነው ያልኩት። እድሜ ለኛ መስሪያ ቤት ከልጅነትሽ ጀምሮ በጭስ ስትጨናበሽ አይደል እንዴ ኖርሽው? በዚህ በሰለጠነ ዘመን የእንጨት ምጣድ ተጠቃሚ ብቻ እያሉኝ እንዳዩ። አዎ ምን አለበት ታዳሽ ኃይሎችን በመጠቀም የኤሌክትሪክ ፍጆታችንን ብንቀንስ። እኔ መሰረተ ትምህርት የተማርኩት ማይማ ከእርሶ የተሻለ አስባለሁ። እንዴ መንግስት የአየር ንብረትን ለማስተካከል ችግኝ እየተከለ ባለበት በዚህ ዘመን እንጨት ለማገዶነት ተጠቀሚ ማለትዎት እውነቴን ነው ከስልጣኔ 10 እርምጃ ወደ ኋላ መራቆትን ነው ማለት። ክርክሩ ትተሽ ምን አለ ቁርሴን ሰተሽኝ ወደ ስራ ቤት ከሌለ ደግሞ ሂድ በይኝ ብትር ነው የሚሻለው። ፍጆታውንም ቀንስላት። የኑሮ ውድነት የከፋ መሆኑን ያወቁት እኮ መስሪያ ቤታችን አንድ እስክሪፕቶ በምስክር ፊት አስፈርሞ ሲሰጥ። ባልቦላዬ አሁን ግን ምግቡ አይደለም የቸገረኝ። ደግሞ ምን ቸገረሽ? ኃይል ነው የቸገረኝ ባልቦላዬ። የሺ ኃይል የእግዚአብሔር ተው እንጂ ከሙተዋል። የለም ሂድ ብትኝ እኮ እስካሁን ሂጄ ነበር። እንዴ እስካሁን አለ እንዴ? እዚህ ቁጭ ብለህ ከምትዝት ቁርሱ እስከሚደርስ ምሳ አረቦ ትመጣ። ይኸውልህ ባልቦላ እኔ ቁርሴን ሳልበላ ቢሮ ከገባው ራሴን ያዞረኛል። ጠግበህ ስትገባ ደግሞ ህዝቡ ይዞር። የማይጠራ ዘበኛ ቀጥረሽ መስክስ ዘላል መቼም ለጸሎት ነው የተንበረ ዲያንቺ ተዋች እኔ ምግብ እንዳት ቴዎድሮስ የሚጠጣጥ ተንበርከክ ባልቦላ እባላለሁ። ላለፉት 30 ዓመታት በመብራት ኃይል ድርጅት ውስጥ ደከመኝ ሰለቸኝ ሳልል ለሀገር የሰራው ባለውለታ መስገን። እኛ የህይወት ታሪክን አልጠየቅንም። ማነክ ከነሱ ጋር ያለስ ግንኙነት ምንድን ነው? እኔ መብራት ቆጣሪ ነኝ። እኔ ቆጣሪ እነሱ አስቆጣሪ ሆነን በስራ ግንኙነት የተገናኘ ነው። እውነቱን ካልተናገርክ ጭንቅላትን እንዳድማ ነው በትነ። እኔ ላይ ተኩሳለሁ ብትሉ ታሪክና ቅርስ እንዳበላሻችሁ ላይብረሪ እንዳቃጠላችሁ ቁጠሩት። ሰውዬ ከነሱ ጋር ያለህን ግንኙነት ነው የተጠየቀው። በኋላ የታሪክ ተወቃሽ እንዳትሆኑ እኔ ላይ የደቀናችሁትን ሽጉጥ እንድታወርዱ በእናት ድርጅት ስም በትህትና ጠይቃለሁ። ዝም በል ወረኛ። ድሮም ከእናንተ ምን ይጠበቃል? ህዝቡ ለ30 ዓመት ላሰቃየበት እንደውም ዛሬ ዋጋን ታገኛለህ። ለደረሰው በደል እንደ ግለሰብ ሳይሆን እንደ መስሪያ ቤት እኔን ተጠያቂ ስላደረጋችሁኝ አመሰግናለሁ። እኔ ጉልበቴን አሞኛል። አንቺ ጉልበትሽ ነው ያስጨነቀሽ። እና በዚህ እድሜ የተንበርክኬ እየጸለይኩ መሰሎት እንዴ? ፈጣሪ ፊት ሳይሆን ሽጉጥ የደቀኑ ሌቦች እኮ ናቸው አጠገቤ ያሉት። እኛውን እንደባችሁ ታዲያ ወንድ እንኳን ተኩሳብኝ ስታኝ መሞታል። አሁን ለኔ ቀለሃማ ኪሳራ አይሆንብህም? በቁርቁም ብትለኝ ችግር የለውም። ገንዘባችንን ካገኘን በኋላ የቀላ ወጪ ያሳስብ። በቃ ግንባራቸውን ብለን እንደ ቀልድ ግንባራቸውን ብለን እንሂድ ይላል። በቃ ይሄ ነገር ሀገራችን ላይ ቀልድ ሆነ ማለት ነው።
ዝም ብሎ ግንባር ማለት አለ እንዴ? ያው ምስክር ፊት። እንደውም አንድ ትልቅ ሀሳብ መጣልኝ። ወይኔ ብር የአንገት ሐብሉን ነው አንገቱን በጥሰው ጥለውታል ማለት። ኧረ እኔ ያለሁ ብሬን እንጂ አንቺ። ወይ ያች ምስኪን ሳልፍላት ደፏት። ምናልባት ቀጣይ ተኛ ለጊዜ አለው። እኔ ሞትኩት። ምን የመተው ጥለውኝ ነው ሞቼ ብቻዬን የማወራው። እርግጠኛ ነኝ ውስጥ ያለችው ኃይል እስክታልቅ ነው የምቀባጠር። የሚቆጨኝ እኔ በሱ ገንዘብ መስዋዕት መሆኔ ነው የሚቆጨኝ። ምስኪን ለአንተ ገንዘብ ስል መስዋዕት ነው እንጂ ለምስኪኑ ህዝብ ቢሆን ብሰዋ ምንም አይመስለኝም። ተረስ ሽጉጡን መስራት አለመስራቱን አረጋገጣችሁ አይደል? አዎ ድምፁን ሰምተናል። በደንብ ሰምተናል። ትልቅ መሳሪያ ነው የሚመስለው ድምፁ። ኧረ እባክህ አንተ ሰው ገንዘቡ ያለበትን ጠቁማቸውና እኛንም ከሞት አትርፈን። ምን አለበት ዛሬ እንኳን ይህን የመሰለ ድል አግኝተህ ብትጠቀምበት።